ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ የሙዝ ፍሬን አዘውተራችሁ ብትመገቡ የምታገኟቸውን 13 የምትገረሙባቸው ጠቀሜታዎችን በሰፊው የምነግራችሁ ነው የሚሆነው። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁ እንዳዘነጉላለሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ሙዝ በጣም ተወዳጅ ፍራፍሬ ሲሆን ለመመገብ ምቹ፣ ለብዙ ነገሮች የሚውልና በዓለም ዙሪያ ባሉ የምግብ አይነቶች ውስጥ ዋና ግብዓት ሆነ ለምግብነት የሚውል ፍራፍሬ አይነት ነው። ሙዝ ለልብ ጤንነት የሚሻሻሉ፣ የደም ግፊትን ለመቆጣጠር የሚረዱና የሰውን ስሜት ከፍ የሚያደርጉ ሌሎችም ጠቀሜታዎች እንዳሉትና አስፈላጊ ንጥረ ነገሮችንም እንደያዘ ይነገራል። እንዲሁም ደግሞ ሙዝን መመገብ የደም ግፊትን ለመቀነስና የካንሰር አደጋን ለመቀነስ ይረዳል። ይህም ብቻ ሳይሆን ከዚህ በኋላ የሚገልጻቸውን እጅግ በጣም የሚያስደንቁ ጠቀሜታዎች ያሉት ፍሬ ስለሆነ ሰዎች ቢጠቀሙበት እና ቢያዘወትሩት ይመከራል። ከዚህም በመቀጠል ያሰናዳኋቸውን 5 ድንቅ የሙዝ ፍሬ ጠቀሜታዎች ግልጽ አድርጌ የምነግራችሁ ነው የሚሆነው። አንደኛ፣ ኃይላችሁን እንድትጨምሩ ይረዳችኋል። ሙዝ ለሰውነታችሁ የኃይል ምርት ዋና ነዳጅ የሆኑትን የካርቦሃይድሬት ጥሩ ምንጭ ነው። ሙዝ ሰውነት ኃይል ለማምረት አስፈላጊ የሆኑትን ቫይታሚን B1፣ B3 እና B6ን ጨምሮ ሌሎች የቢ ቫይታሚኖችን ይዟል። ሙዝ እንደ ጤናማ ምግብ ወይም መክሰስ አካል ሊሆን የሚችል ሲሆን ጤናማ ቅባቶችን እና ፕሮቲንን ጋር ተጣምሮ ሲወሰድ በተሻለ ሁኔታ ጥቅም ላይ ይውላል። ይህ የሆነበት ምክንያት ካርቦሃይድሬትን ከፕሮቲን ወይም ከስብ በበለጠ ፍጥነት ስለሚፈጩ ነው። ስለዚህ ብቻችሁን ሲበሉ የደም ስኳራችሁን በፍጥነት ከፍ ሊያደርጉና በኋላም ሊቀንሱ ይችላሉ። ሙዝን እንደ እፍኝ አልሞንድ ፍሬ ወይም አንድ ኩባያ የግሪክ እርጎ ካሉ ጤናማ ስብ ወይም ፕሮቲን ጋር ማጣመር ሙዝ የሚቀርበውን ኃይል ለመቆየትና የደም ስኳራችሁን መጠን የበለጠ ለማረጋገጥ ይረዳል። ሁለተኛ፣ ጤናማን ክብደትን ለመጠበቅ ይረዳችኋል። ሙዝ ሚዛናዊ ከሆነ ምግብ ጋር ተዳምሮ ሲበላ ረዘም ላለ ጊዜ የመጥገብ ስሜት እንዲሰማችሁ ያደርጋል። በምግብ ሰዓት መካከል የመጥገብ ስሜት መሰማት ምኞት እንዳይሰማችሁና ዕለታዊ የካሎሪ ፍላጎታችሁን እንዲያልፍ የሚያደርጉ ሁኔታዎች ይቀንሳል። ይህም ከጊዜ በኋላ ለክብደት መጨመር አስተዋጽኦ ያደርጋል። ሙዝ በቀጥታ ክብደት ለመቀነስ እንደሚረዳ የሚያሳይ ማስረጃ ባይኖርም ክብደት ለመቀነስ ወደ ገንቢ የአመጋገብ ዘይቤ በቀላሉ ሊካተት የሚችል ምቹና በቀላሉ የሚገኝ የምግብ አማራጭ ነው። በተጨማሪም ፍራፍሬዎቹንና አትክልቶቹን መመገብ ፋይበር መጨመር ከትልቅ ክብደት መቀነስ ስኬት ጋር የተያያዘ መሆኑን የሚያሳይ ማስረጃ አለ። 2. መከላከያ መጠን ያለው ሙዝ ከዕለታዊ የፋይበር መጠን 3 ግራም አስተዋጽኦ እንደሚያደርግ ስናስብ ይህ መልካም ዜና ነው፣ ምክንያቱም ይህ ወደ ቀጣዩ ጥቅማችን ስለሚያመጣን ማለት ነው። 3. የፋይበር መጠናችንን ይጨምራል። ከ90% በላይ የሚሆኑ ሴቶች እና 97% የሚሆኑ ወንዶች በቀን ከሚመከረው ከ28 ግራም እስከ 34 ግራም የፋይበር መጠን አያገኙም። እዚህ ላይ ነው እንግዲህ ሙዝ መመገብ የሚኖርባችሁ፣ ምክንያቱም መካከለኛ መጠን ያለው ሙዝ እያንዳንዳቸው ወደ 3 ግራም ፋይበር አላቸው። ፋይበር ደግሞ ለጤና ብዙ ጥቅሞች አሉት። ከነዚህ ውስጥ ለረጅም ጊዜ ጥጋብ እንዲሰማችሁ ማድረግ ነው። በሙዝ ውስጥ የሚገኘው ፔክቲን የተባለ የተወሰነ የፋይበር አይነት ሰውነታችሁን ቆሻሻ ይበልጥ ውጤታማ በሆነ መንገድ እንዲያስወግድ ይረዳል። ሙዝ የበሰለ ሲሄድ የፔክቲን ይዘቱ የተወሰነውን ያጣል። ስለዚህ ከልክ በላይ የበሰለ ሙዝ ይልቅ ለጋ ወይም ትንሽ የደረሰ ሙዝ የተሻለ የፋይበር ምንጭ አለው። በተጨማሪም ደግሞ ሙዝ ሬሲስታንትን ስታርች የሚባል የአመጋገብ ፋይበር አይነት ይዟል። ይህም እንደ ፕሪባዮቲክ ሆኖ ስለሚያገለግል ለጥሩ የአንጀት ባክቴሪያ ምግብ ይሰጣል። ጤናማ የአንጀት አላቸው ማለት ዝቅተኛ የሆነ ሰውነት ውስጥ መቆጣት፣ አነስተኛ በሽታ ስጋትና የተሻለ አጠቃላይ ጤና አላቸው ማለት ነው። 4. የልብ ጤናችሁን ያሻሽላል። ሙዝ የፖታሲየም ጥሩ ምንጭ በመሆን የሚታወቅ ሲሆን አንድ መካከለኛ ሙዝ 422 ሚሊግራም ፖታሲየም ይዟል። ይህም ከሚመከረው የቀን ፖታሲየም ፍላጎታችሁ ውስጥ ወደ 9% ገደማ ነው። ፖታሲየም በሁሉም የሰውነት ህብረ ህዋሳት ውስጥ የሚገኝ ሲሆን ለመደበኛ የህዋሳት ተግባር አስፈላጊ ነው። ለጤናማ ልብም አስፈላጊ ነው። የልብ በሽታ ላለባቸው ወይም አደጋ ላይ ላሉ ሰዎችም ቢሆን በተለምዶ የሚመከር የዲኤስኤስኤች የአመጋገብ ስርዓት
ፕሮቶኮል ፖታሲየምን ከፍራፍሬዎቹ ከአትክልቶቹ እንዲያገኙ ይመከራል። ሙዝ ደግሞ ለቀን የፖታሲየም ፍላጎት አስተዋጽኦ ለማድረግ ጥሩ መንገድ ነው። በአመጋገባችሁ ውስጥ በቂ ፖታሲየም ማግኘት የደም ግፊትን ለመቀነስ ይረዳል። ከፍተኛ የደም ግፊት ሲኖር ለልብና የደም ዝውውርን በሽታዎች ዋና መንስኤዎች አንዱ ስለሆነ በየቀኑ የፖታሲየም የያዙ ምግቦችን መመገብ ጤናማ የአኗኗር ዘይቤ እንዲኖራችሁ አስፈላጊ ነው። እንደ ዕድል ሆኖ ሙዝ እንደ ስሙዚ እና በአንድ ሌሊት የተዘጋጀ ኦትስ ባሉ ምግቦች ውስጥ በቀላሉ መጨመር የምትችሉና ይህም ደግሞ የልብ ጤናን ሊያሳድጉ የሚችሉ ሌሎች ፍራፍሬዎችንና ሙሉ እህሎችን ሊይዝ ይችላል። ሙዝ ትክክለኛ በሆነ ጊዜ ከበላችሁ የደማችሁን የስኳር መጠን ለማስተካከል ይረዳችኋል። ይህ በሆነበት ምክንያት ደግሞ በሙዝ ውስጥ ያለው የስኳር መጠን በበሰለበት ሁኔታ ላይ ስለሚወሰን ነው። አረንጓዴ ሙዞች ሰውነታችሁን ሊፈጭ የማይችለውን የፋይበር አይነት በሆነም ተከላካይ ስታርች የበለጸጉ ናቸው። ተከላካይ ስታርች ደግሞ ግሉኮስን ወደ ደማችሁ የሚለቁበትን ፍጥነት በማዘግየት የደም ስኳርን ለማረጋጋት ይረዳል ማለት ነው። አምስተኛ ለከባድ በሽታ የመጋለጥ ዕድላችሁን ይቀንሳል። ስለ ሙዝ ብዙም የማይታወቅ እውነታ በውስጣቸው የጸረ ኦክሲዳንት ባህሪ ያላቸውን ውህዶች መብዛታቸው ነው። ከእነዚህ መካከል በተለይ ለጣፊያ ካንሰር እና ለሶስትዮሽ አሉታዊ የጡት ካንሰር የካንሰር መከላከያ ችሎታ ያላቸውን ጸረ ኦክሲዳንቶች ይገኙበታል። ኦክሲዳቲቭ ጭንቀት እብጠትን ሊያስከትል እና የሰውነት ህብረ ሕዋሳትን ሊጎዱ ይችላል። ይህ በዕድሜ እየገፋችሁ ስትሄዱ ከቀጠለ እንደ ልብ ህመም፣ የስኳር በሽታ፣ ካንሰር እና ሌሎች ያሉ በሽታዎችን ዋነኛ መንስኤ ወደ ሆነው ስር የሰደደ እብጠት ሊያመራ ይችላል። በጸረ ኦክሲደንትስ የበለጸጉ ፍራፍሬዎችን እና አትክልቶችን ለምሳሌ ሙዝ ያሉ ፍራፍሬዎችን መመገብ ሰውነታችሁን እብጠትን ለመቆጣጠር የሚረዱ መሳሪያዎችን እንዲያገኙ ያግዘዋል ማለት ነው። እንግዲህ እነዚህ 5 የተዘረዘርናቸው ነገሮች ሙዝን ከምትመገቡ ጊዜ ልታገኟቸው የምትችሏቸውን ጠቀሜታዎች ናቸው ማለት ነው። በመቀጠል ደግሞ ሙዝ ለሁሉም ሰው እኩል የሚመከር ነው ወይስ አይደለም የሚለውን የምነግራችሁ ነው የሚሆነው። በብሔራዊ የስኳር በሽታ የምግብ መፈጨትና የኩላሊት በሽታዎችን ኢንስቲትዩት መሰረት ስር የሰደደ የኩላሊት በሽታ ያለባቸው ሰዎች ኩላሊታቸውን፣ ልባቸውን ከጉዳት ለመጠበቅ በፖታሲየም የበለጸጉ ሙዝንና ሌሎችም ምግቦችን መመገብ አለባቸው። ከመጠን በላይ ሙዝ ወይም የፖታሲየም የበለጸጉ ሌሎች ምግቦችን መመገብ በሰውነት ውስጥ ከመጠን በላይ ፖታሲየም እንዲከማች ሊያደርጉ ይችላል። ይህም ሃይፐርካሊሚያ ተብሎ ይጠራል። ይህ ደግሞ የልብ ችግሮችን ጨምሮ ከከባድ የጤና ችግሮች ሊያስከትል ይችላል። አብዛኞቹ ሰዎች ይህንን ችግር ለማምጣት የሚያስፈልገውን ያህል ብዙ ሙዝ መብላት ባይችሉም ግን ሊታሰብበት የሚገባ ጉዳይ ነው። ስለዚህ ሙዝን ስትመገቡ መጀመሪያ ያላችሁበትን የጤና ደረጃ ከግምት ውስጥ ማስገባት ይኖርባችኋል ማለት ነው። እንግዲህ ሙዝ ገንቢ፣ አጥጋቢ፣ አመቺ ፍሬ ሲሆን ለኪስም ተስማሚ ነው። ለፖታሲየም፣ ለጸረ ኦክሲደንት እና ለፋይበር ጥሩ ምንጭ ከመሆኑም በላይ የስር የሰደደ በሽታዎችን የመጋለጥ ዕድልን ለመቀነስ፣ የአንጀት ጤናን ለማሻሻል እና ለሌሎች የአካል ክፍሎቻችን የሚጠቅሙ ንጥረ ነገሮችን የምናገኝበት የፍራፍሬ አይነት ነው ማለት ነው። እንግዲህ ውድ ተመልካቾቼ ከሙዝ ተክል ድንቅ የጤና ጥቅሞች ጋር በተገናኘ የሚሰጠውን የጤና ጥቅምና ብንጠቀመው ደግሞ የምንቀመሰውን የበሽታ አይነቶች የሚያስረዳን ግልጽና አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁ። እንግዲህ እናንተም ከተማራችሁበት እንዲሁ ቁም ነገር ካገኛችሁበት በቅንነት ለወዳጅ ሼር አድርጉት። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ደግሞ ኮመንት ማድረጋችሁ እንዳስረሱ ላለው ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።